እንዴት በመንፈስ ዓለም ላይ ማየት እንደምንችል እንመለከታለን። በመንፈስ ዓለም ላይ መስማት፣ ማየት፣ ፊልም ማድረግ እንደገና ደግሞ ዲዘርን ማድረግ ማወቅ እንዴት እንደምንችል እንመለከታለን። መጽሐፍ ቅዱስ ሲናገር በጎቼ ድምፄን ይሰማሉ እኔም አውቃቸዋለሁ እነሱም ይከተሉኛል ይላል። በጎቼ ድምፄን ይሰማሉ። በጎቼ ማለት በእግዚአብሔር ዳግመኛ የተወለዱ ከእግዚአብሔር መንፈስ የተወለዱ ማለት ነው። ስለዚህ ክርስቲያን ዳግመኛ የተወለደ ክርስቲያን ከእግዚአብሔር የመስማት የአባቱን ድምፅ የመስማት መብት አለው። በመንፈስ ዓለም ላይ በነፃነት ገብቶ ስለ ነገ የሚሆነው በሕይወቱ ላይ ምን እየሆነ እንዳለ ማየት ይችላል። ለዚህ ነው ጌታ ኢየሱስ ሲመጣ ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው የተባለው። እግዚአብሔር ልጅነት ምንድን ነው? የእግዚአብሔር ልጅ መሆን ምን ማለት ነው? የእግዚአብሔር ልጅ መሆን ማለት አባት ልጅ የአባቱን ፈቃድ እንደሚያውቅ ሁሉ እግዚአብሔር ልጅ በሆናችሁ በዛች ቅጽበት የአባታችሁ ፈቃድ ምን እንደሆነ ለሕይወታችሁ ለኑሯችሁ ከእግዚአብሔር ጋር ህብረት በምታደርጉበት ጊዜ ሁሉ የማወቅ መብት አላችሁ ማለት ነው። ምክንያቱም ልጅ ከሆናችሁ ወራሾች፣ ልጅ ከሆነን ደግሞ ወራሾች ነን ይላል መጽሐፍ ቅዱስ ሲናገር። ስለዚህ በእግዚአብሔር ዘንድ ያለውን የርስቱን ባለጠግነት፣ ኃይሉን፣ ክብሩን መረዳት የምትችሉበት የመለኮታዊ ባህሪ ተካፋይ የሆናችሁበት ክራይስት ኢን ዩ ክርስቶስ በእናንተ ውስጥ ያለው የክብር ተስፋ በእናንተ ውስጥ አለ። ስለዚህ ይህ ክርስቶስ በእናንተ ውስጥ ያለው የክብር ተስፋ የሆነው ክርስቶስ በክርስቶስ ሙላት ውስጥ ስትሆኑ ነው በመንፈስ ዓለም ላይ አይኖቻችሁ ተከፍተው ስለ ሕይወታችሁ ወዴት እየሄዳችሁ እንደሆነ ምን እንደሚመጣ ፊውቸራችሁ ላይ ወዴት መሄድ እንዳለባችሁ ታውቃላችሁ። መጽሐፍ ቅዱስ ሲናገር እግዚአብሔር መንፈስ የጥበብና የማስተዋል የኃይልና የምክር እግዚአብሔርን የመፍራት መንፈስ እንደሆነ ይናገራል። የጥበብና የማስተዋል ስፒሪት ኦፍ ዊዝደም አንዱ ነው። ሌላኛው የማስተዋል መንፈስ ነው። ምንድን ነው ማስተዋል? ማስተዋል ማለት ምን ማለት ነው? ማስተዋል ማለት ጊዜን አንደርስታንድ ማድረግ፣ ሲዝንን መለየት፣ አሁን የኔ ጊዜ ነው ወይ እንዴት ነው ማድረግ ያለብኝ የሚለውን መለየት፣ ኢቨን በህይወታችሁ የሚመጡ ሰዎችን አንድል የምታረጉበት ስለ ሰዎች የምታውቁበት ማለት ነው ማስተዋል። ኢነር ኖዊንግ ይባላል። ውስጣችሁ ላይ ታውቁታላችሁ። ዲስ ማንስ ይህ ሰውዬ ከኔ ዴስቲኒ ጋር አይሄድም፣ ሰው ጊዜን አላጠፋም ከዚህ ሰውዬ ጋር፣ የኔ ዴስቲኒ ከሱ ጋር የለም ብላችሁ መለየት ትችላላችሁ። ሌላኛው ጥበብ ምንድን ነው? ጥበብ ዊዝደም ማለት ከውስጣችሁ የሚመነጭ እግዚአብሔር እንድታውቁት እንድትረዱት የሚፈልገውን ነገር በጥበብ ወይም አካሄዳችሁ እያንዳንዱ ነገር በጥበብ እንዲሞላ ከሌሎች የተለየ እንዲሆን የሚያደርጋችሁ ዊዝደም ነው። ስለዚህ የእግዚአብሔር መንፈስ የጥበብና የማስተዋል የኃይልና የምክር the spirit of counsel ደግሞ አለ። the spirit of counsel ሰዎችን ካውንስል ማድረግ መቻል፣ አካባቢያችሁ ላይ ያሉትን ሰዎች ጋይድ የማድረግ ሊድ የማድረግ ያን ኤቢሊቲ from the spirit of God ከእግዚአብሔር መንፈስ የምታገኙት ነው። ሌላው የኃይል ነው። ኃይል ለመጸለይ ኃይል፣ ለመስራት ኃይል፣ ለመውጣት ኃይል፣ ለመግባት ኃይል ያስፈልገናል። ስለዚህ ከእግዚአብሔር መንፈስ ውስጥ እነዚህ ያሉ እኛ በክርስቶስ ከሆነን በኋላ በመንፈስ ዓለም ላይ የማየት አቅማችንን ዲቨሎፕ የሚያደርግልን የእግዚአብሔር መንፈስ ነው፣ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ በእኛ ውስጥ ባደረ ጊዜ ስፒሪቹዋል አቅማችንን ስፒሪቹዋል መንፈሳዊ ክንፋችንን ዘርግተን የምንበርበትን አቅም አግኝተናል። ያን አቅም ስላለን ከእግዚአብሔር መንፈስ ጋር አብረን ሆነን በመንፈስ ዓለም ላይ ማየት፣ መስማት፣ ነገም ፕሪዲክት ማድረግ፣ ፕሮፌሳይ ማድረግ፣
እንችላለን። ስለዚህ እንዴት ነው ወደዛ ነገር ውስጥ የምንገባው የሚለውን እንመለከታለን። የእግዚአብሔር ዓለም አለ፣ የመላእክት ዓለም አለ፣ ደግሞ ስፒሪት ዓለም አለ፣ የመንፈስ ዓለም አለ፣ ከዛ ደግሞ የሰው ዓለም አለ። እግዚአብሔር ዓለም አለ፣ የሰው የመላእክት ዓለም አለ። ከመላእክት ዓለም ቀጥሎ ደግሞ የመንፈሳዊ ዓለም አለ። ከመንፈሳዊ ዓለም ቀጥሎ እዚህ አሁን እኛ ያለንበት የሰው ዓለም አለ። ስጋ ለባሽ የሚንቀሳቀስበት ዓለም አለ። ከዚህ ከስጋ ለባሽ የሚንቀሳቀስበት ዓለም ቀጥሎ ሰው የሚያገኘው ሲገባ ሶሊሽ ሪልም እንዳለ ሆኖ የነፍስ ዓለም እንዳለ ሆኖ ከነፍስ ዓለም ቀጥሎ ደግሞ የመንፈስ ዓለም አለ። የመንፈስ ዓለም መንፈሶች ሁሉ የሚኖሩበት የሚንቀሳቀሱበት መንፈስ የሆነ አካል ሁሉ የሚንቀሳቀስበት ዓለም አለ። መንፈስ ዓለም ላይ መንፈስ ስላለን የሰው ልጅ መንፈስ ስላለው መንፈስ ዓለም ላይ ይንቀሳቀሳል። አንጀሊክ ሪልም አለ ደግሞ የመላእክት ዓለም አለ ደግሞ የመላእክት ዓለም ሁሉም መልአክ መንፈስ ዓለም ላይ ይንቀሳቀሳል ማለት አይደለም። መልአክ የራሱ ዓለም አለው። ከዛ ደግሞ የእግዚአብሔር ዓለም ነው፣ ዘላለማዊ የምንለው ዓለም አለ። ከመላእክት ዓለም ቀጥሎ የመንፈሳዊ ዓለም አለ። እዛ መንፈሳዊ ዓለም ላይ ነው ገብተን መንፈስ ዓለምን ማየት የምንችለው። ስለዚህ መንፈስ ዓለምን ለማየት በሰውና በሰው ዓለምና በዚህ በስጋ ለባሽ ዓለምና በመንፈስ ዓለም መካከል የነፍስ ዓለም አለ። የነፍስ ዓለም አለ። የነፍስ ዓለም ማለት ሐሳባችን፣ ኢማጂኔሽናችን፣ ምናባችን፣ ስለ ነገሮች ያለን መረዳት፣ ያለን ደስታ ሊሆን ይችላል፣ ፍርሃት ሊሆን ይችላል። በዚህ በሐሳብ ዓለም ውስጥ ይዋኛል። በሐሳብ ዓለም ውስጥ ይዋኛል። ሐሳብ ዓለምን መቆጣጠር ስንችል መንፈስ ዓለምን ዳይሬክት ወይም መንፈስ ዓለምን አክሰስ ለማድረግ የመጀመሪያውን ስቴፕ ተራምደናል ማለት ነው። ሐሳብ ከአእምሮአችን በነፍሳችን ክፍል የሚመነጭ ቢሆንም ሐሳብ ግን ብዙ ሶርሶች አሉት። አንድ ከመንፈስ ዓለም የሚመጣ ሐሳብ አለ። ለዚህ ነው መጽሐፍ ቅዱስ ሲናገር የዚህ ዓለም ገዢ ሐሳባቸውን አሳውሮ ይላል። የዚህ ዓለም ገዢ ሐሳባቸውን አሳውሮ፣ ያ ማለት ምንድነው? ሐሳብ የሚሰጣቸው አካል አለ ማለት ነው። ሰዎች እነሱ የሚያስቡት ሐሳብ የራሳቸው ይመስላቸዋል እንጂ ሁሉም ሐሳብ የራሳቸው አይደለም። ስለዚህ ሐሳብ የሚሰጣቸው አካል አለ። የሐሳብ ዓለም ከመንፈስ ዓለም ጋር በጣም የተገናኘ ነው። ሐሳባችሁን ስትቆጣጠሩ፣ ሐሳባችሁን መግዛት ስትጀምሩ መንፈሳችሁን መቆጣጠር ትጀምራላችሁ። የሰው መንፈስ ወይም የሰው ሐሳብ የመንፈሱ ራዳር ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ልቡ ባለበት ሰው በዛ መዝገቡ አለ ይላል። ሰው የሚያስበውን እሱን ነው። ስለዚህ የምታስቡት ነገር ላይክ ፕሌን ነው። ቶት ላይክ ሐሳብ ልክ እንደ ፕሌን ነው፣ ይዟችሁ ይሄዳል። ኢፍ አይ በዚህ ሰከንድ ውስጥ ጂሰስን ባስብ ኢሚዲየትሊ ስፒሪት ሪልም ሪስፖንድ የሚያደርግልኝ ጂሰስን እንደማስብ ያውቃል። ኢት ብሪንግስ ዳት አትሞስፌር፣ ያንን አትሞስፌር ወይም ያንን ኢንቲቲ አካል በመንፈስ ዓለም ላይ የማስበውን የትኛውም ሐሳባችን በነገራችን ላይ ኒውትራል የሚባል ሐሳብ የለም። ቢሃይንድ ኤቭሪ ቶት ከየትኛውም ሐሳብ ጀርባ it's an implication of the spiritual የመንፈስ ዓለም ኢምፕሊኬሽን አለበት። ስለዚህ የምናስበው ሐሳብ ላይክ ፕሌን ከሆነ መጽሐፍ ቅዱስ ሲናገር ስለ ስጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ይላል። ስለዚህ ስለ ስጋ ማሰብ ሞት ከሆነ
ስለ ስጋ ሳስብ I'm dying every day እየሞትኩ ነው ማለት ነው። when I'm thinking about the spirit ስለ መንፈስ ግን ያሰብኩኝ ሳስብ እያሰብኩ በሄድኩ ቁጥር I'm downloading the life from the spirit into my spirit ከመንፈስ ዓለም ላይ ህይወትን ዳውንሎድ ያደርጉ I'm bringing that life ምንድነው በዚህ መሃል ሚዲየሙ ምንድነው መቆጣጥ ወይም ማለት ግራብ የምናደርግበት ወይም የምንስብበት ነገር ሀሳብ ነው። ሌላ ምንም ነገር የለም። መጽሐፍ ቅዱስ ሲናገር ሳያዩ የሚያምኑ ብፁዓን ናቸው አለ። ማንም መንግስተ ሰማይ ሄዶ የዳሰሰ የለም፣ ግን በእምነት በስብከት ሞኝነት በማመን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በማመን ዳግመኛ ተወልደናል። ስለዚህ ማመን ማሰብ is a doorway to the spirit realm። በዚህ ሰዓት የማስበው ሀሳብ ወይም እንዳገኘው የምፈልገው ወይም ኮኔክት ላደርገው የምፈልገው ነገር መጀመሪያ የምፈልገው በጸሎት በንግግር ሳይሆን በሀሳቤ ነው ኮኔክት ማድረገው። I can connect the spirit realm immediately with my thought. When I imagine Jesus, ኢየሱስን ኢማጂን ሳደርግ ኢየሱስን ሳስብ ያንን አትሞስፌር ያንን አካል እያሰብኩ እንደሆነ መንፈስ ዓለም ያውቃል። ለዚህ ነው መጽሐፍ ቅዱስ ጌታ ኢየሱስ ሲናገር ወደ ሴት የተመኘ እሷ ኦልሬዲ እንዳመነዘረ ተቆጥሯል ይላል። even without any physical connection ያለ ምንም ስጋዊ ኮኔክሽን already he is doing or making an adultery በቃ አዝሙት እንደሰራ ይቆጠራል። ለምንድን ነው? መንፈስ ዓለም የሚያውቀው ሐሳብን ነው። ሐሳብ the biggest and the የመጀመሪያው ነገር ስፒሪት ዓለምን አክሰስ ማድረግ የምንችልበት ሐሳብ ነው። ሐሳብ ነው። ስለዚህ ሐሳባችን ምንድነው የምናስበው? ሐሳባችን ምንድነው የምናስበው? ደግሞ በአእምሯችሁ መንፈስ ተለውጡ እንጂ ይህንን ዓለም አትምሰሉ። you have to think something spiritual የሆነ ነገር ማሰብ አለባችሁ። you cannot አእምሯችሁን ባዶ የምትተውት ነገር አይደለም። አእምሮ ባዶ ብትተውት እናንተ ባታስቡበትም እሱ ያስብባችኋል። because የኔቸሩ የተፈጠረው ለማሰብ ነው። ስለዚህ ሐሳብ ከመንፈስ ዓለም ጋር የሚያገናኘን የመጀመሪያው ነገር ነው። ቀጥሎ ምንድን ነው? ቀጥሎ ምናብ። እንግዲህ ብሪጁን አሳይቻቸዋለሁ። በመንፈስ ዓለምና በሰው ዓለም መካከል የነፍስ ዓለም አለ። የነፍስ ዓለም ለመንፈስም ለስጋዊ ዓለምም ያደላል። እንደተመገበው ነው የነፍስ ዓለም የሚሰራው። ስለዚህ ሐሳብ ደግሞ በነፍስ ዓለም ውስጥ ነው ብያቸዋል። ሌላኛው በነፍስ ዓለም ውስጥ ያለው ደግሞ ኢማጂኔሽን is so dangerous። ለምሳሌ ያዕቆብ ላባ ደሞዙን እየቀያየረ ባስቸገረው ጊዜ የሰራበትን እየከለከለው ባስቸገረው ጊዜ ምንድነው ያደረገው? ላባ በቃ የተወለዱትን ሁሉ በጎች እየወሰደበት ሲያስቸግረው ላባ ያደረገው ነገር ምንድነው? ላባ ያደረገው ነገር ማለት ያዕቆብ ያደረገው ነገር ዊዝደም የተጠቀመው ምንድነው ያደረገው? ኢቭን እነዛ በጎች ውሃ በሚጠጡበት አካባቢ ሽመልመለማ በትር አስቀምጦ ኤቭሪዴይ እንዲያዩት ነው ያደረገው። ኤቭሪዴይ እየጠጡ ሲያዩት ከዛ ምን አለ? ዲል አደረገ ከላባ ጋር። በቃ ሽመልመለማ ከሆነ የሚወለደው ለኔ ትሰጠኛለህ፣ ወጥ ደግሞ ልሙጥ የሆነ ደግሞ ከተወለደ ሙሉን አንተ ትወስዳለህ አለ ላባ። ስለዚህ ዊዝደም ወይም እውቀት አልነበረውም እና ኢትስ ኦኬ እሺ ይሆናል፣ ተስማማ፣ በዚህ ስምምነት ተስማማ። ያዕቆብ ያደረገው ምንድነው? ሽመልመለማውን በውሃ በሚጠጡበት ላይ ሁሌ በትሩን አጋድሞ በጎቹ በሚጠጡ ጊዜ ውሃ ሁሉ ጊዜ እሱን እያዩ እንዲጠጡ፣ ከዛ ፕሬግናንት በሆኑ ሰዓት እርጉዝ በነበሩ ሰዓት እሱን እያዩ እንዲጠጡ አደረገ። ምን ሆነ? መጨረሻ ላይ እንዳለ በጎቹ የወለዱት ሽመልመልማ ነበር። ለምን? what they are seeing they are conceiving። የሚያዩትን ነገር ሁሉ ኮንሲቭ ያደርጉ ነበር። ኢማጂኔሽናቸው ላይ እየተቀመጠ ነበር። የሚያዩት ነገር at the end of the day የወለዱት ራሱ ነው።
እንኳን የሰው ልጅ በጎች እንኳን እንስሳ እንኳን ኢማጂን ያደረገውን ነገር መውለድ ይችላል። ስለዚህ ኢማጂን የሰው ልጅ ኢማጂን የሚያደርገውን ነገር መፍጠር መውለድ ይችላል። ስለዚህ ኢማጂን የምናደርገው የምንስለው አእምሯችን ላይ የምንስለው ፊል የምናደርገው ነገር እሱ መንፈስ ዓለም ጋር ኮኔክት ያደርገናል። ለዚህ ነው የተመኘ አያለ ከዚህ የተመኘ መመኘት ማለት ፊል ማድረግ ማለት ነው። ቦታው ላይ ሳትሆን ያ ሞመንት ያ ጉዳይ ያ የምትፈልገው ነገር የሚሰጥህን ፊሊንግ ማምጣት ነው። ስለዚህ this is biblical even ያዕቆብ ተጠቅሞበታል። ስለዚህ ፊል የምናደርገው ኢማጂን የምናደርገው ነገር መንፈስ ዓለም ጋር ኮኔክት ያደርገናል። መንፈስ ዓለም ጋር ኮኔክት ካደረገን መንፈስ ዓለም ደግሞ ለዛ መልስ ይሰጣል። ለምን? የተሰራበት ስሪት እንደዛ ስለሆነ ፍሪኩዌንሲ አለው። every thought has its own frequency አለው። የትኛውም ሀሳብ የራሱ የሆነ ፍሪኩዌንሲ አለው። ኢማጂኔሽን የራሱ የሆነ ፍሪኩዌንሲ አለው። this realm ይሄ ዓለም የምታዩት realm is made up from energy ነው። ይሄ ቁስ የምታዩት is energy። እግዚአብሔር ይሁን አለ ሆነ የሚለው is a word, a spirit and energy። እግዚአብሔር ይሁን አለ ሆነ። ያ የተናገረው ቃል ተራራ ፈጠረ፣ ያ የተናገረው ቃል ውሃ ፈጠረ፣ ያ የተናገረው ቃል ጨረቃን፣ ፀሐይን፣ ይህን የምናየውን ሁሉ ፈጠረ። ስለዚህ ያ ቮይስ ስቲል ቫይብሬት ያደርጋል። የእግዚአብሔር ድምፅ ስቲል ቫይብሬት ያደርጋል ቢኮዝ በፍጥረቱ ላይ ሁሉ አለና። ስለዚህ ኢነርጂ አለ። ኢነርጂ ደግሞ ሳይንሱ ምን ይላል? ኢነርጂ አይፈጠርም አይሞትም ነው የሚለው። ኢስ ኦልሬዲ ኤግዚስት አድርጓል በእግዚአብሔር ቃል። ስለዚህ ኢስ ኤቭሪ ታይም ዋት ዊ ቲንክ የምናስበው ነገር ኢማጂን የምናደርገው ነገር ሃቭ ኢትስ ኦን ፍሪኩዌንሲ አለው። ስለዚህ ኢት ካን ካች ያደርገዋል ያንን የምታስቡትን ነገር። ስለዚህ አን ኢነርጂ ሪልም ነው። በዛ ኢነርጂ ሪልም ውስጥ ነው የትኛውም ቁስ ገቨርን የሚደረገው። ስለዚህ ኢማጂን የምታደርጉት ነገር ፕሌን ነው ይወስዳቸዋል መንፈስ ዓለም ላይ። ስለዚህ ሁለተኛ ኢማጂኔሽን ነው። ኢማጂን ስታደርጉ መንፈስ ዓለምን አክሰስ ለማድረግ ኢማጂኔሽናችሁ። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በእግዚአብሔር ሐሳብ ላይ የሚነሳውን ከንቱ የሆነውን ሐሳብና ምኞት እናፈርሳለን። ቬን ኢማጂኔሽን ነው የሚለው። ቬን የሆነ something is trash የሆነ ከፐርፐዛችሁ ከተወለዳችሁለት ነገር ውጪ ያለው ፎር ሳማንቲ ስለሆነ ሰው ብላችሁ ያሰባችሁ ሊሆን ይችላል። ስለሆነ የማይመለከታችሁ ነገር ውስጥ እያሰባችሁ ሊሆን ይችላል። ያ ሐሳብ ለእናንተ በእግዚአብሔር ዘንድ ቬን ነው፣ በቃ ከንቱ ባዶ ሐሳብ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር እንግዲህ በሰማይ ያለውን ነገር በሰማይ ያለውን ነገር አስቡ እንጂ በዚህ ዓለም ሐሳብ አትጠመዱ ይላል። ሰው ማሰብ ያለብን ላንዲንግ ፕሌስ ሐሳብ ለመንፈስ ቅዱስ የማረፊያ ቦታ ነው። ላንዲንግ ፕሌስ ይፈልጋል። የማረፊያ አውሮፕላን ልክ መጥቶ በአንዴ ዘፍ ብሎ ወይም ወርዶ እንደማይቀመጥ ሁሉ እንደሚያኮበክብ ሁሉ ለማረፍ በሆሊ ስፒሪት ኒድስ መንፈስ ቅዱስ የማረፊያ ቦታ ይፈልጋል። በእኛ ውስጥ የማረፊያ ቦታ ይፈልጋል። ፒውር ሃርት ንጹህ የሆነ ልብ፣ ፒውር የሆነ ሐሳብ፣ በእግዚአብሔር ሐሳብ የተሞላን ሐሳብ ይፈልጋል። ሐሳባችንን በዛ መልኩ ስናደርገው መንፈስ ቅዱስ በእኛ ውስጥ የሚያርፍበትን ላንድ የሚያደርግበትን የሚያርፍበትን ቦታ እያመቻቸን ነው። አኮሞዴሽኑን እያመቻቸን ነው። እዚህ ኢማጂኔሽናችን በእግዚአብሔር ሐሳብ ላይ የሚነሳውን ከንቱ ሐሳብና ምኞት ስናፈርስ ደግሞ በአእምሯችሁ መንፈስ ተሐደሱ እንጂ ይህን ዓለም አትምሰሉ። ያንን ስናደርጉ እያደረግን ያለ ነው ለመንፈስ ቅዱስ ማረፊያ ስፍራ እያስቀመጥንለት እያዘጋጀንለት ነው። ስለዚህ ሁለተኛው ኢማጂኔሽን ነው። ሐሳብ አለ፣ ኢማጂኔሽን አለ። ሶስተኛ ሜዲቴሽን ነው። ዳዊት ሲናገር እንደዚህ ያለ እኔ በእግዚአብሔር ደስ እንደምሰኝ አለ፣ የልቤ ሐሳብ እግዚአብሔርን ደስ ያሰኘው ይላል። እግዚአብሔር ስናስበው ደስ እንደሚለን ጻድቅነቱን፣ ቅዱስነቱን፣ አባትነቱን፣ የዘላለም አባት መሆኑን፣ አንኮንዲሽናል ላቭን ስናስብ ደስ እንደሚለን ሁሉ እግዚአብሔር ደግሞ እኛን ሲያይ ምን ይሁን የሚያስደስተው? ዳዊት ያንን ያለው እኔ በእግዚአብሔር እንደምደሰት
የልቤ ሀሳብ እግዚአብሔር እንዲሁ ያስደስታል። ስለዚህ ሀሳብ ኢማጂኔሽን፣ ሶስተኛው ሜዲቴሽን። ዳዊት ይህንን ነው ያለው፣ የልቤ ሜዲቴሽን ኦፍ ማይ ሃርት ነው ያለው። የልቤ ማሰላስለው ነገር እግዚአብሔርን ደስ ያሰኛል። እግዚአብሔርን ደስ የሚያሰኝበት መንገድ አንዱ ሜዲቴሽን ኦፍ ዩር ሃርት፣ በአንተ ውስጥ ያለው የምታሰላስለው የምታስበው እዚህ ውስጥ የሚተረማመሰው በቃ የዛሬ 30 ወይ 10 ዓመት ምናምን የሆንከውን ነገር you are living in the past በቃ በዛ ነገር ውስጥ ተጠምደህ ትኖራለህ። ያንን እያሰብክ ከእግዚአብሔር መንፈስ ጋር ዲስኮኔክት የሆንክ የምትሄድ ከሆነ አይሰራም፣ እንደዛ አይሰራም። ስለዚህ የልባችን ውስጥ ያለው የምናሰላስለው ነገር ፒውር መሆን አለበት። የእግዚአብሔርን ሀሳብ የእግዚአብሔርን ቃል መሆን አለበት። እግዚአብሔርን ቃል ስታሰላስሉ ላንዲንግ ፕሌስ፣ አሁን እንዳልኳችሁ ቀደም የማረፊያው ቦታ ለመንፈስ ቅዱስ የማረፊያውን ቦታ እያዘጋጃችሁ። ሌላኛው ሜዲቴሽን ነው ብያችኋለሁ። ሶስተኛው ሌላኛው ደግሞ ወርሺፕ ምንድን ነው? ወርሺፐሮች ብዙ ጊዜ ዋሪየር ናቸው። ልክ እንደ ዳዊት ወርሺፐሮች፣ ዳዊት በጣም የድል ሰው ነው እና የአምልኮም ሰው ነው። ወርሺፕ የሚያደርግ ሰው አሜዚንግ ሰው ነው። ከባድ ነው። ወርሺፕ ማለት መዝለል አይደለም። ወርሺፕ ማለት እንዴት ልበላችሁ፣ ፊዚካል አክቲቪቲ አይደለም። ወርሺፕ መጽሐፍ ቅዱስ ሲናገር ወርሺፕ ማለት በመንፈስና እግዚአብሔር መንፈስ ነው፣ የሚያመልኩትን በእውነትና በመንፈስ ያመልኩታል። እግዚአብሔር መንፈስ ነው፣ የሚያመልኩትን በእውነት ነው። what is truth? what is the spirit? እውነት ምንድን ነው? መንፈስ ምንድን ነው? እውነት የእግዚአብሔር ቃል ነው። እውነት የእግዚአብሔር ቃል ነው። ስፒሪት ደግሞ መንፈስ ቅዱስ ነው። through the leading of the Holy Spirit አምልኮ በመንፈስ ቅዱስ ምሪት ውስጥ ነው መሆን ያለበት። ሌላኛው በእውነት ነው መሆን ያለበት። እውነት ደግሞ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው is leading us purify ያረገን on the gate of the worship። በዛ በመንፈስ ዓለም ውስጥ the gate of worship አለ፣ የአምልኮ በር አለ፣ place አለ in the spirit። so የእግዚአብሔር ቃል እውነት በእኛው ሲሞላበት he leads us የሚመራን ወደዛ በር ነው የሚመራን። እሱ የሆነ ወርሺፕ ውስጥ ነው የሚመራን። ዊፕ የምታረግበት ወርሺፕ ውስጥ ነው የሚመራን እንጂ ልክ ኪቦርድ ልክ ዱዓ ሲደረግ ጣራ ላይ ደርሰህ በዛ መሬት አምልኮ እሱ አይደለም። አምልኮ in spirit and truth ነው። The word of God must be active in your spirit። ከዛ በኋላ ነው ወደ ወርሺፕ የምትሄደው። ከዛ በኋላ ነው ወደ ወርሺፕ የምትሄደው። ስለዚህ ወርሺፕ በእውነትና በመንፈስ የሆነ አምልኮ ስናደርግ the spirit realm open ይሆናል። the spirit realm open ይሆናል። the spirit atmosphere open ይሆናል። atmosphere open ይሆናል። you can enter into that realm። ወደዛ ዓለም ውስጥ እንገባለን። ወደ መንፈስ ዓለም ውስጥ እንገባለን። ኢየሱስ ክርስቶስ በዛ ዓለም ውስጥ በሚያረግበት ዓለም ውስጥ ነው። ለዚህ ነው ጌታ ኢየሱስ ሲናገር በሩ እኔ ነኝ፣ በእኔ የሚገባ ይገባልም ይወጣልም መሰማሪያንም ያገኛል ይላል። በእኔ የሚገባ ይገባልም ይወጣልም መሰማሪያንም ያገኛል። ወዴት ነው የሚገባው? የሚገባው ወደ መንፈስ ዓለም ነው። ወደ መንፈስ ዓለም ይገባል። መንፈስ ዓለም ሌላ መግቢያ በሮች አሉ። መስኮት አለ። በመስኮት የሚገቡ ሰዎች አሉ። ሌላ ኦከልቲክ የሆነ ፕራክቲስ ያላቸው ሰዎች በመስኮት ነው የሚገቡት። ምክንያቱም መንፈስ ዓለም ላይ በበሩ የምትገባው በኢየሱስ ብቻ ነው። መግቢያው ኢየሱስ ብቻ ነው። ኢየሱስን በእውነትና በመንፈስ ስታመልክ፣ ለኢየሱስ የሚመች ሀሳብ ስታሰላስል፣ ለኢየሱስ ሀሳብህን ስትገዛ፣ እነዚህ ስታረግ it leads you ይመራል። ራሱ ወደዛ ዓለም ይመራል። አልገባም ማለት ራሶች እነዚህን ስታረግ ሀሳብ ሜዲቴሽን ኦፍ ማይ ሃርት አለ ዳዊት። በልባችሁ የምታሰላስሉት ነገር ኢማጂኔሽን
አራተኛው ወርሺፕ ነው። በዚህ ውስጥ ነው እግዚአብሔር ወደ መንፈስ ዓለም የሚወስደን፣ መንፈስ ዓለምን የምናይበት አቅም። ሌላኛው መጨረሻው ኮንፈስ የምናደርገው መጽሐፍ ቅዱስ ኤፌሶን ላይ ሲናገር በልባችሁ ለጌታ ተቀኙ ካለ በኋላ በዝማሬና በቅኔ እርስ በርሳችሁ ተነጋገሩ፣ ለራሳችሁ ንገሩት። I am the light of the world. I am a city on the mountain top. እኔ ዓለም ጨው ነኝ ስትሉ you are feeding your spirit. You are not talking. እያወራችሁ የተናገራችሁ ያላችሁት ለሁኔታው አይደለም፣ ለራሳችሁ ነው። ያ ስፒሪታችሁ ይሰማል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የሰው ሆዱ ከአፉ ፍሬ ይሞላል፣ ከንፈሩ ከሚያፈራው ይጠግባል። የሰው ሆዱ ከሚናገረው፣ ሆዱ ማለት ይሄ እንጀራው የሚበላበትን አይደለም የተናገረ ያለ belly, the innermost part of your being፣ በጣም ዲፕ የሆነው የእናንተ ኢነር ፓርት፣ በቃ የሰው ልብ እጅግ ጥልቅ ነው ይላል መጽሐፍ ቅዱስ። ያ the spirit, the deep part of your spirit, deep part of your spirit፣ ጥልቅ የሆነው የመንፈስ አካል ከምትናገረው ነገር ይጠግባል። ልክ ያን ስትናገር፣ እንደ እግዚአብሔር ቃል ስትናገር፣ ማንም የሚናገር እንደ እግዚአብሔር ቃል ይናገር። እንደ እግዚአብሔር ቃል ስትናገር ስፒሪት ይበላል። ራይዝ ሲያደርግ ይሰማል፣ በውስጡ ይነሳል፣ ሞተር ይነሳል። ከዛ በኋላ የከበበ ተራራ የትኛውም አይነት መከራ ቢሆን አያሸንፍም። ለምን? ያ ትሩ ኔቸር፣ ያንተ ማንነት፣ እግዚአብሔር መንፈስ የተወለደው እውነተኛው ማንነት በአንተ ውስጥ ያለው ሲነሳ ፍጥረታት እንኳን የእግዚአብሔርን ልጆች መገለጥ በጉጉት ይጠባበቃሉ። ሁኔታ፣ ተራራ፣ ጨለማ፣ ሐዘን፣ ተስፋ መቁረጥ ምናምን የሚባል ነገር የለም። you fly፣ ትበራለህ። ትላልቅ ነገሮች ይታየዋል። አንድም ሊሆን ይችላል። you don't feel anything። ፊር የሚባል ነገር በህይወት ፍርሃት የሚባል ነገር አይመጣም። respect people's you can respect positions ግን you know it in your spirit. you live for purpose። የምትኖረው ለሆነ ዓላማ እንደሆነ ይታወቃል፣ ለሆነ ግብ እንደሆነ ይታወቃል። you don't feel your flesh more። ስጋህም በጣም ፊል ማድረግ ታቆማል። you feel it in your spirit every time every hour በየሰከንዱ ፊል ስለምታደርገው ያንን ዓለም ነው ሞር እየናፈቅ እየጓጓህ የምትሄደው። ስለዚህ you don't mind about this news ምናምን እንደዚህ ሆነ ዛሬ እንትን መግለጫ ምናምን you don't care about that። ትሰማለህ፣ ያው ቦዲ ውስጥ እስካለ ድረስ እዚህ ዓለም ላይ በዚህ ዓለም ህግ ስለምትገዛ የስጋ ስለሚገዛ፣ ግን ስፒሪትን በዛ ደስተኛ አይሆንም። fly። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ አይደክሙም፣ አይታክቱም የሚለው ያለ you fly in the higher in the spirit every time you touch ትገባለህ። so በዛ ውስጥ ነው እግዚአብሔር መንፈስ ከህብረት እያደረገ እግዚአብሔር ወዳየለ ነገር የምትገባው፣ ወዳየለ መንገድ የምትደርሰው። ስለዚህ መንፈስ ቅዱስ በዚህ መልኩ ነው የሚሰራው በህይወታችሁ ላይ። በተለይ መንፈስ ዓለምን ማየት የምትፈልጉ፣ ለህይወታችሁ የእግዚአብሔርን ድምፅ መስማት የምትፈልጉ፣ አሁን ያለውበት ህይወት ትክክል ነው ወይ? ምን እያደረኩ ነው? ምንድን ነው? እንዴት ነው የሚሄደው? ቀጣይ ምንድን ነው በህይወት የሚመጣው የሚለው ማወቅ የምትፈልጉ፣ በራሳችሁ መንፈስ፣ በራሳችሁ መንፈሳዊ ጆሮ፣ በአስተርጓሚ ሳይሆን መስማት የምትፈልጉ ሰዎች እነዚህም አሁን የነገርኳችሁ ካረጋችሁ በጣም ቀላል ትሰማላችሁ። ምክንያቱም በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ እነርሱም ይከተሉኛል። የአባታችሁን ድምፅ መስማት በህልም እግዚአብሔር ይናገራል። በኢምፕሬሽናል ኢንቱዊሽናል ደግሞ ኢነር ኖዊንግ አለ። ዩናይት ዲስማን ይሄ ሰውዬ በዴስቲኒ ውስጥ የለም። ይሄ ሰውዬ ከኔ ዴስቲኒ ጋር አይሄድም። ኖ አይ ካንት ኮንቲኒው ዊዝ ዲስ ጋይ። ከዚህ ሰውዬ ጋር ምንም አይነት ሪሌሽንሺፕ የለኝም፣ ዴስቲኒ ውስጥ የለም። ዩ ኖ ኢት። ማን ነው የሚነግራችሁ?
ሰዎች እኮ በጣም በብዙ ማጭበርበር ውስጥ በብዙ መታለል ውስጥ እኮ እየኖሩ ነው። ይሄ የህይወቴ ክፍል ነው ብለው ዋጋ ብዙ የሚከፍሉለት ሰው እኮ ቢትሬ እያደረጋቸው ነው። ለምንድን ነው? ዊዝደም ስለሌለ ነው። ጥበብ ስለሌለ ነው። ያ ጥበብ የሚመጣው ከመንፈሳችሁ እንጂ በምን ልታውቁታችሁ። የሰው ልብ እጅግ 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 ክፉ ነው ይላል መጽሐፍ ቅዱስ። እጅግ ክፉ ነው። እጅግ ክፉ ነው። በዚህ ሶፊስቲኬትድ በሆነ ዓለም ውስጥ በዚህ ሰዎች ራሳቸውን እውነተኛ ማንነታቸውን ሀይድ አድርገው በሚኖሩበት በዚህ ዓለም ውስጥ ዩኒቲ ስዊስ ይሄ ጥበብ ያስፈልጋቸዋል። ይሄ ጥበብ ያስፈልጋቸዋል። ያለበለዚያ ትበላላችሁ። ኤቭሪ ዴይ የምትሰሙት ስቶሪ ኤቭሪ ዴይ ዓለም ላይ ያለው ቸርች ያለው ምናምን ቢትራያል ነው። በዚህ ያርዳል አስተኝተው ቢያርዳል። Why? Because you don't know. You see the person when ሰውየው ሲስቅ ነው አንተ የምታየው። ሰውየው ሲያቅፍ ነው አንተ የምታየው። ሰውየው ሲያንቆለጳጵስ ነው የምታየው። አንተ በስጋ ነው የምታየው። በመንፈስ ግን ብትሰማ ይሄ ሰውዬ ሌባ ነው ይላል እግዚአብሔር መንፈስ። ይሄ ሰውዬ ውሸታም ነው ይላል። ውሸታም ነው ይላል። You align yourself. ራስን ትለያለህ ከዛ ሰው። ራስን ትቆርጣለህ ከዛ ሰው። ወደ እግዚአብሔር ሐሳብ ውስጥ ትመጣለህ። አትበላም። ዱም ብለህ አትገሰግስም። ወደ ቄራ እንደሚሄድ ሊታረድ እንደሚሄድ በቃ አትነዳም። You know everybody. ማን ምን እንደሚያስብ ታውቃለህ። You feel it. አበበ ከበደ እንደዚህ ነው ሚል ላሰማ እችላለሁ። You know it in your spirit. This guy, I feel something. I feel it. ይለያል እግዚአብሔር መንፈስ። It's because አብሮ መሄድ አልችልም። ስፒሪት ይታወቃል። ስለዚህ this wisdom ይሄ wisdom በጣም ያስፈልጋቸው። በዚህ በመጨረሻው ዘመን ዓለም በገፋችበት ዘመን እግዚአብሔር ጥበብ ውስጥ ፍሎ ማድረግ ካልቻላችሁ within a fraction of second ህይወታችሁ፣ ነገራችሁ፣ ምናችሁ ነገር ሁሉ ሊበላሽ ይችላል። ደግሞ ዊዝደም አለ። እግዚአብሔር ጥበቡን ሰጥቶናል። እግዚአብሔር በክርስቶስ ውስጥ ያን ጥበብ ሰጥቶናል። ማታ እኮ ተኝታችሁ ነገር ስለሚሆኑ ታያላችሁ። ይሄ እኮ ዲፕ የሆነ ነገር ነው። በጣም እኮ አሁን እናንተ በጣም ሜጀር ብላችሁ የምትሰጡለት ህይወታችሁ ምናምን ፕሪዲክት የምታረጉት ነገር ጎግል ገብታችሁ ኦኬ ዋን እንደዚህ በበላ እንደዚህ ከምትሉት በላይ the spirit of God every detail of your life ይነግራችኋል። every detail of your life no you will live for this and you will die for this ይላችኋል። ማንም አይበላችሁ። ማንም አይታላችሁ። ጌታ ኢየሱስም ስለ ሰዎች ሁሉ ያውቅ ነበርና ምስክርነታቸውን አይቀበልም፣ እንዲናገሩለትም አይፈቅድላቸውም ነበር ይላል። ስለ ሰዎች ምን እንደሚያስቡ ያውቅ ነበርና ያቺ እግሩን በዘይት በሽቶ ስታብስለት የነበረችው ሴት እያበሰችው እግሩን ማነው ከጎኑ የነበረው ደቀ መዛሙርት እቺ ሴት ማን እንደሆነች ቢያውቅ ሲል ምንድን ነው ያለው? ወዲያውኑ ሪስፖንድ ያደረገለት በልቡ ምን እንደሚያስበው ምንድን ነው ያለው? አውቃለሁ እቺ ሴት ማን እንደሆነች። አንተ ከመጣው ጀምሮ ለእግሬ ውሃ እንኳን አላቀረብክልኝም፣ እሷ ግን ከመጣው ጀምሮ እግሮቼን በሽቶና በእንባ ስታብስ ነበር አለ። ውስጣቸው ሰዎች ያስባሉ። You want to know what they think? ምን እንደሚያስቡ ማወቅ ትፈልጊያለሽ? The spirit of wisdom and revelation. መንፈስ ዓለምን የምታይበት አቅም ያስፈልጋል። ይሄ ነው በዚህ ሰዓት ላይ ይሄንን ስታረግ ከጨለማ፣ ከጥፋት፣ ከመታለል፣ ከመጭበርበር ትድናለህ። even when ሰዎች እንኳን ሲዋሹ የተለየ ነገር ሲነግሩ ታውቃለህ። ስፒሪት ይነግራል ይላል። ሬድ ላይት ያበራል። ስለዚህ በዚህ ዓለም ውስጥ በዚህ በከፋው ዓለም ውስጥ
እግዚአብሔር ጥበብ ውስጥ መመላለስ እንዲሆንልን ጸልያለሁ። ጌታ አባቴ አመሰግናለሁ። ይህን መልእክት በልባችን ስላደረግ በይህም ስክሪን የሚያዩ ሰዎች ደግሞ ይህን መልእክት ሰምተው የሚቀይሩበት እግዚአብሔር ወይ ወደ አንተ ሙላት ወደ አንተ ህልውና በመንፈስህ የሚመላለሱበት አቅም እንድትሰጣቸው ጸልያለሁ። ጌታ ሆይ አመሰግናለሁ። እኔም ባሪያን ይህን መልእክት እንዳስተላለፍ ስለረዳኸኝ ክብር ሁሉ ለአንተ ይሁን በጌታ በኢየሱስ። ጌታ ኢየሱስ አብዝቶ ይባርካችሁ። በሌላ መልእክት እንገናኛለን። ባርኩ።